መስጂዱ ኮሚቴ ሲሰራ ከዛ ወረዳው ደግሞ እንደዚሁ እንዳናንተም ነቅቶ ሲሰራ እናንተም ደግሞ ክፍለ ከተሞቹም ነቅታችሁ እንደዚህ ሲሰሩ ወደ ከተማው እኛም ጋር ሲመጣ የህዝባችን ማግኘት ያለበትን ነገር እናስገኛለን ማለት ነው። አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት የማያደርገውን አያስቀምጥም፣ የማያደርገውን አይልም። ተለውጧል፣ ሰውም ተለውጧል፣ ተቋሙም ተለውጧል፣ እኛም ተለውጠናል። እና ምን ለማለት ፈልጌ ነው የሚያደርጉትን ነው። መሰረት ድንጋይ በእኛም ዘመን አስቀምጠን ሻግተዋል። እነዛ መሰረት ድንጋዮች ስማቸው እንኳ አይታወቅም፣ በየቦታው የተቀመጠ የመሰረት ድንጋይ ማስቀመጥ ምንም አይከብድም። ተግባራዊ ሪባን መቁረጥ ነው የሚከብደው። ሊረዳ የሚፈልግ አካል ሲመጣ መሬት አይደለም እናሳየው። መጀመሪያ አንድ ስራ የሚሰራው በሰው አእምሮ ውስጥ ነው። ከዛም በኋላ ወረቀት ላይ ያርፋል። ከዛም በኋላ ሰው ይጠራበታል። ደግሞ ህዝባችን ሁሉንም በአንድነት መካደም አለበት። ከአላህ ጋር የምንጠየቅበት ነው። ሁሉም ህዝብ ሙስሊሙ የመረጣችሁም አልመርጣችሁም የሚለውም አሁን ቁጭ ብሎ የሚሰድበንም ሁሉ እኛ ማገልገል አለብን፣ ግዴታችን ነው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በቀጣይ ዓመታት ውስጥ የሚሰራውን ዋና ተግባራት ያቀደ ባለበት ሁኔታ የተሻለ የሥራ አካባቢን ለመፍጠር እንዲሁም ከክፍለ ከተሞች ጋር የሚኖርን ግንኙነት ጠንካራ ለማድረግ በክፍለ ከተማ መጅሊስ ቢሮ እየዞረ ጉብኝት እያደረገ ይገኛል። የዚህ ጉብኝት ጥቅም የበዛ መሆኑ አያጠራጥርም። የምክር ቤቱ ከፍተኛ አመራሮች በቢሮ ተገኝተው ውይይት ማድረጋቸው ለክፍለ ከተሞቹ የሚሰጠው መልእክት ጠንካራ ነው። ግምገማዎች ይኖራሉ። እንደ ከዚህ በፊትም አይደለም። ህዝባችን ከኛ የሚጠብቀው ነገር በጣም ከፍተኛ ነው። እስከ አሁንም ድረስ አንድ ወር ከምናምን አልፎናል። ብዙ ህዝባችን ብዙ ነገሮች ከኛ ይጠበቃል። በዚህ መልኩ ተጠናክሮ እንዲሰሩ እኛም ከተማው ከናንተ ጎን ይቆማል። እኛ ደግሞ ባየነው ልክ እስካሁን ባለፈው ባየነው ልክ በጣም ጥሩ አያያዝ ነው፣ ጥሩ አሰራር ነው። በአደራጃጀትም በራሳቸው በቢሮ ማደራጀትም በህዝብ በማስተባበርም ከመንግስት ጋር ያላችሁ አላቃም ይሄ ጠንክሮ መቀጠል ይኖርበታል። ሁሉም ክፍለ ከተማ ውስጡ ያሉት ሰዎች ወጣት እንደ ወጣት፣ ሴቶች እንደ ሴቶች፣ ባለሀብቶችንም ነጋዴዎቹንም ባለው ልክ አስተናግዶ እነሱን አስተባብሮ መስራት ይጠበቅብናል። በዚህ ጉብኝት ወቅት መጠነኛ የሥራ ሪፖርት ይቀርባል። በአመራሮች መካከል ትውውቅ ይዳብራል። ችግሮችን ለመፍታት መፍትሄ ይዳሰሳል። እቅድን በጋራ ለማስፈጸም ይታቀዳል። እንዲህ አይነት መሰል ጉብኝቶች መኖራቸው የክፍለ ከተማ መጅሊሶች ስራቸውን በጥራትና በኃላፊነት ስሜት ለማከናወንና የተሻለ ውጤት ላይ ለመድረስ የሚያግዝ አጋጣሚ መሆኑ ይታመናል። መስጊዶችን ነበር ከስራቸው የሚያስተዳድሩት እና እነዚህ ወረዳዎች ውስጥ ደግሞ ያሉት መሳጅዶች ብዙ ትግሎች የነበረባቸው ሐቂቃውን ለመናገር ጠዋት ቢሮ ገብተን እስክንወጣ ድረስ ቤቱ ሙሉ ሆኖ ነበር ስናስተናገድ የነበረው እና ከቢሮ ፕሮቶኮል ጋር በተያያዘ ትኩረት ያደረግንበት ጊዜ አልነበረም። ሙሉ ስራችንን ሙሉ ትኩረታችንን ግጭቶችን በመፍታት ሂደት ላይ ነበረ። መሳጅዶች ላይ በፊት አብዛኛው ክፍለ ከተማ ውስጥ ያሉ መሳጅዶች የደርስ ፕሮግራም የተከለከለበትና እንዲሁም ወጣቶች ከመስጊድ እንዲወጡ የተደረገበት ብዙ ውጣ ውረዶች የነበረበት ነበርና እነዛ ወጣቶች ወደ መስጊድ በሚገቡበት ጊዜ፣ አዲሱ ኮሚቴ ወደ ስራ በሚገባበት ጊዜ፣ ወረዳው መሳጅዶችን በሚያስተዳድርበት ጊዜ የነበሩ በጣም ብዙ እንትኖች ነበሩ፣ መሰናክሎች ነበሩ። እነዛ መሰናክሎች በመፍታት ሂደት ላይ ነበር ሰፊ ጊዜያችንን ስናሳልፍ የነበረውና ያለፉት የ3 ዓመት ቆይታዎች ምናልባት ከሌሎች ክፍለ ከተሞች ከስራ አኳያ ምናልባት ከፕሮቶኮል ከሌሎች አኳያ ያለው ራሱን የቻለ መነሻ ላይ እንደተናገርኩት ቢሮ ማግኘታችን ብቻና መግባታችን ብቻ ትኩረታችንን ከቢሮና ከፕሮቶኮል ጋር ያሉ ነገሮችን እንድንረሳና ሙሉ ስራ ውስጥ ጠልቀን እንድንገባ ያደረገበት ሁኔታ ነበርና
ምናልባት በአንጻራዊነት ከሌሎች ክፍለ ከተሞች ጋር የምንነጻጸርበት ጊዜ የተሻለ የስራ አፈጻጸም ነበረን ብለን እናስባለን። መንገድ የመስጂድ ቦታን ወስዶ መስጂድ ወደ መስራት ከተገባ ያው የፕሮጀክት ኃላፊውም አንዱ እና ተቋማት በጋራ የሚሰሩት ስራ አንዱ እሱም ስለሆነ ከዛም በዘለለ ቆንጆ ግንኙነት ፈጥራቸዋል። ባለፈው ያየሁት ነገር እኔ በእውነት ደስ ብሎኛል። ሐቂቀተን ላመሰግን ወዳለሁ። እኔ ደብዳቤ ጽፌ ያለው ነው ያለው ሰውዬው ሰላምና ጸጥታ ደህንነት እንትን ያለ ወረዳ 7 መስጂድ ማግኘት አለበት ብዬ ራሴ ደብዳቤ ጽፌ ያለው ተከታትላችሁ አስፈጽሙ የሚል ነገር ነው ያነሳውና የዛን ያክል እንደዚህ ከጸጥታ ዘርፉም ከመንግስት አካላት ጋር የተሻለ ግንኙነት ፈጥሮ መስራት በጣም ወሳኝነት አለው። ቢሮዎች ሁልጊዜ የወረዳም ቢሮ መስጂድ ላይ እንዲሆን አንፈቅድም እኛ። ይሄ ለጊዜ እንትን እስክንል ድረስ እስክንደራጅ ድረስ ከማለት ውጪ የወረዳም የክፍለ ከተማ መስጂድ ላይ አይሆንም። ለምን ሲባል የተለያዩ አካላቶች ናቸው መጥቶ የሚገናኙት። ከመንግስት አካላቶች ሰው ሊመጣ ይችላል። የተለያዩ አካላቶችን ያስተናግዳል፣ ግንኙነት ይፈጥራል። ስለዚህ ሁል ጊዜ ከመስጂድ ውጭ ነው መሆን ያለበት። መስጂድ በመስጂድ አስተዳደር ብቻ ነው እንጂ ወረዳውም ክፍለ ከተማውም በአንድ መስጂድ ላይ ራሱን እንትን ማለት ትክክልም አይደለም። ለጊዜው ግን አቅም እስክናፈራ ነገሮችን እስክናመቻች ድረስ ብለን ለተወሰነ ጊዜ ቶለሬት የምናደርገው ነገር ይኖራል እንጂ ማለት ነው። ሙስሊሙ ማህበረሰብ ደረጃውን በጠበቀ የሃይማኖት ተቋም የመገልገል መብቱን ከዳር ለማድረስ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በከተማው ውስጥ የተለያዩ ፕሮጀክቶችን የማሻሻል የመገንባትና የማስፋፋት ኃላፊነቱን ለመወጣት እየሰራ ይገኛል። ቦሌ ወረዳ 12 የሚገኘው ተኩማ መስጊድ ነው። ተኩማ መስጊድ ይባላል። ሁለተኛው ደግሞ እንደዚሁ ግለሰብ ሰርቶ ሲጠቀሙበት የነበረው አንሷር መስጊድ የሚባል አለ። እሱም ወረዳ 12 ውስጥ ነው። ግለሰቦች ገዝተው ወይንም ደግሞ ወቅፍ አድርገን ህጋዊ አድርገን እንጠቀማለን በሚል አሁን የሚመጣው መንገድ መሬቱን ሙሉ ለሙሉ እንደሚያነሳና ያ ህጋዊ ቦታ በሚተካ ለሌሎች ሃይማኖቶች እንደሚተካ ሁሉ ለኛም እንዲተካልን የአዲስ አበባ እስልምና ጉዳይ ጉዳዩን እንዲከታተልና አጽንኦት እንዲሰጠው እንፈልጋለን። ሁለተኛው ነጥብ ደግሞ በከተሞች ያሉት የመድረሳ ትምህርት ቤቶች ጉዳይ ባለፈው በዚህ በ90 ቀን ፕሮግራም ላይ የመድረሳዎችን መመሪያና ደንብ ሳይሆን የመድረሳዎችን ሰርኩለር ብቻ ነው የተቀመጠው። ሰርኩለር ሲሆን ያው የቲቺንግ እና ለርኒንግ ፕሮሰስን ነው የሚያካትተው። ችግሮቹ እንዴት መፈታት አለባቸው፣ ወዴትስ መሄድ አለበት የሚል የትኩረት አቅጣጫ መሆን አለበት። ኦልሬዲ ፈርሷል። አሁን ሰጋጆች የሚሰግዱበት ቦታ የላቸው። ያለው የሰጠ ንፉግ አይባልም እንደሚባል ሁሉ በቻለ ልክ የሰራ ይመሰገናል። እኛም እጅ መታከል እንዳለበት አምናለሁ። ሐቂቃ አዲስ አበባ እስልምና ጉዳይ ከፍተኛ ምክር እንደ አዲስ አበባ እጅ ይሄን ያክል የተንቀሳቀሰ ሰው ይሄን ያክል የሰራ ሰው እዚህ ደረጃ ደግሞ የሰራ ሰው በጎኑ መቆም ለኛም ሞራል ነው የሚሰጠን። ሐቂቃ ምን አድርገን እንዴት አድርገን እናግዝ፣ ምንስ ማገዝ እንችላለን፣ ምንስ እናሟላላቸዋለን ማለት ከዚህ ሁሉ በላይ በጣም ለናንተ እንደው ማረግ አለባችሁ ብዬ ማስበው ሁሉም ክፍለ ከተሞች እናንተ ብቻ ሳይሆን ክፍለ ከተሞቻችሁ ውስጥ ያሉትን ባለ ሀብቶችና ነጋዴዎችን በሻማ ፈልጋችሁ አንድ ጊዜ ቢሮአችሁ እንዲጎበኙ እናንተም ሄዳችሁ ተሰብስባ ሄዳችሁ አላማችሁን ስራችሁን አዲስ አበባ እስልምና ጉዳይ ምን እየሰራ ነው፣ ቦሌ ክፍለ ከተማ ምን እየሰራ ነው፣ ተቋማችሁ ምን ላይ እንዳለ ኑ ይውልን ብላችሁ ስታዘይሩ ሌላ ማንም ሳትፈልጉ እሱ ራሱ በራሱ ያረጋል፣ ያጠናክራል። ወንድሞች ነን። ችግር ነበረ በጊዜው። በእድር ስም ነው የጀመርናት የሂክማ እድርና መድረሳ ብለን እንዳትሰግዱበት አንሰግድም ብለን
እድርና መድረሳ ነው ብለን ጀመርናት። አልሐምዱሊላህ ከዛ ወንድም ረሻድና ሌሎች ጀማዎችን አላህ ደግሞ ሰጠን። በዚህ በኩል የአንድ ሌላ ሰው ቤት፣ በዚህ በኩልም የአንድ እህታችንን ቤት ገዝተን 730 ካሬ ያደረስናል። አሁን በመስጊድ ስም ካርታ አግኝታ ዲጂታል ካርታ ሞቶ ለዚህ በቅታለች። የዲዛይን ስራና እንደዚሁም የመጀመሪያ ዙር የገቢ ማሰባሰቢያ የንያ ፕሮግራሞች ተከናውነዋል። ይሄ ዲዛይን በስሩ የያዛቸውን ነገሮች ስንመለከት 360 ካሬ ላይ የሚያርፍ መስጂድ ይኖረዋል። 15.5 ካሬ በ15.5 ሜትር በ21 የሆነ 360 ካሬ ሜትር መስጂድ ይኖረዋል። እንደዚሁም ደግሞ 52 ካሬ ላይ የሚያርፍ ግራውንድ ፕላስ 4 የሆነ የመድረሳ ፕሮጀክት ተይዟል። መስጂዱ አንደርግራውንድ ያለው ሲሆን አንደርግራውንዱ ሙሉ ለሙሉ የፓርኪንግ አገልግሎት የሚሰጥ ነው የሚሆነው። ግራውንዱ ላይ የውዱእ ቦታ፣ የሽንት ቤት፣ የጀናዛ ማጠቢያ፣ የኢማሞች ማረፊያ እንደዚሁም ደግሞ የወንዶች መስገጃ ቦታ ይኖረዋል። አንደኛው ፎቅ ላይ የውዱእ ቦታ፣ ሽንት ቤት፣ የተለያዩ ቢሮዎችና ስቶሮች እንደዚሁም ደግሞ የወንዶች መስጂድ ይኖረዋል። ሁለተኛው ፎቅ ላይ የውዱእ ቦታ፣ የሴቶች ሽንት ቤት፣ መጋዘንና የሴቶች መስገጃ ይኖረዋል ማለት ነው። መድረሳውን ስንመለከት ምድሩ ላይ ላይብረሪና ቢሮዎች ይኖራሉ። ከአንደኛ ፎቅ እስከ አራተኛ ፎቅ መማሪያ ክፍሎች ይዟል ማለት ነው። መጨረሻው ሩፉ ላይ ስንመጣ ኮንክሪት ሩፍ ነው የሚሆነው የመስጂዱ። የመድረሳው ደግሞ ያው የጣራ ቆርቆሮ ይኖራል። በአጠቃላይ የመስጂድ ግንባታው ግምት 52 ሚሊዮን 55352 ብር ነው የሚሆነው። የግንባታው ስራ የመሰረት ድንጋይ መስከረም 11 ቀን 2018 በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በሼህ ሱልጣን አማንና በመስጂዱ ኮሚቴ በሀጂ ረሻድ ባድረጋ ተቀምጧል። በዚህ ፕሮግራም የክረምት ተማሪዎች መዝጊያ እንደዚሁም ደግሞ የሁፋዞች ምርቃት ፕሮግራም ተካሂዷል። በአጠቃላይ በዚህ እለት ላይ የመጀመሪያ ንያ የተደረገ ሲሆን በጥሬ ገንዘብ በቁሳቁስ 300 ኩንታል ሲሚንቶ፣ 2 መኪና ድንጋይ፣ 3 መኪና አሸዋ፣ ሙሉ የቁፋሮ ወጪ እንደዚሁም ደግሞ የተወሰኑ የቤርጋ ብረቶች በአጠቃላይ ወደ ብር ሲቀየር 8 ሚሊዮን ብር የሚገመት ንያ ተገኝቷል። በተጨማሪም ለመስጂድ ግንባታ የተቋቋመው ኮሚቴ ያነጋገራቸውና በእቅድ የተያዙ ቀጣይ የሆቴልና ሌሎች ፕሮግራሞች ያሉ ሲሆን በቃል ደረጃ አስፈላጊውን ድጋፍ ሊያደርጉ ቃል የገቡ ወንድሞች ይገኛሉ። ታለፈበት በተለይ ጠንካራ ወንድሞች ቁጭ ብላችሁ አስባችሁ እንደዚህ ሩቅ አስባችሁ ትላንትና ማንም ብዙ ጊዜ አንድ ነገር ሲጀመር የሚጋራ ሰው ጥቂት ነው። አርቆ ማሰቡንም መጋራት ካልቻለ አይጋራም እና ከዛ አንጻር የሄዳችሁበት መንገድ በጣም የሚደንቅ ነው። ለሌሎችም አስተማሪ የሚሆን ነው ብዬ አስባለሁ። እንደውም በተለይ ከከተማው የመንግስት መዋቅር ጋር በቁርኝት መስራት በጣም ወሳኝነት አለውና እናንተንም በዚሁ አጋጣሚ ላመሰግን ወዳለሁ። ያው መሪ ስንሆን ሁልጊዜ በፍትህ ሁሉንም በአንድ አይን ልክ እንደ አባት ነው አይደል? መሪ አባት አንዱ ሌባ ነው፣ አንዱ ጨዋ ነው፣ አንዱ ምን ነው፣ ግን ለሁሉም አባት ነው። እንደዛ ነው የሚያስተዳድርም ሲመራም በዛ አይነት መልኩ ነውና ያን አይነት ባህሪ በእናንተ ላይ በማግኘታችን ብዙ ቦታ ላይ ለማግኘት የሚከብዱ ነገሮችን ማግኘት ከባድ ነውና ከዛ አንጻር በጣም እናንተም ልትመሰገኑ ይገባል ማለት ነው። አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት የማያደርገውን አያስቀምጥም፣ የማያደርገውን አይልም። ተለውጧል፣ ሰውም ተለውጧል፣ ተቋሙም ተለውጧል፣ እኛም ተለውጠናል እና ምን ለማለት ፈልጌ ነው የሚያደርጉትን ነው። መሰረት ድንጋይ በእኛም ዘመን አስቀምጠን ሻግተዋል። እነዛ መሰረት ድንጋዮች ስማቸው እንኳ አይታወቅም፣ በየቦታ የተቀመጠ የመሰረት ድንጋይ ማስቀመጥ ምንም አይከብድም። ተግባራዊ ሪባን መቁረጥ ነው የሚከብደው እና ስለዚህ በወጣት የተገነባ በምሁራን የተገነባ ተቋም ነውና ስጋት እንዳይኖራችሁ፣ ጥርጣሬም ነገር አይኖራችሁም። ሌላ ሂክማ እዚህ ቦታ ላይ ሌላ ነገሮችን እንጠብቃለን እንጂ እኛ ይሄንን እዚህ ችግር ያጋጥመዋል ብለን ልብን ነገር የለም። ሁሉም የኢንጂነሪንግ ጉዳይ አለ፣ የአማካሪው ደረጃ አለ፣ በብዙ ነገሮች ሁሉ አሉ። ይሄ ሁሉ ጠቅላላ ባለሙያ ነው እዚህ የተሰበሰበው ሁሉ። ስለዚህ ኩራት ይሰማችሁ፣ አልሐምዱሊላህ በሉ። እኛ በማንኛውም የግንባታ ሂደት ላይ ከኛ የሚጠበቀውን ነገር ለማድረግ ወደ ኋላ የምንልበት ምንም አጋጣሚ አይኖርም። በአላህ ፈቃድ ያው የአላህን ቤት መገንባት ትልቁ ስራ ነው፣ ትልቁ አላማችን ነው። የሰው ልጆች ለመንግስትም ለልማትም ለምንም ሰው እምነቱን በደንብ ሲረዳ የተሻለ ሰው ይሆናል። በጥባጭ አይሆንም፣ ረባሽ አይሆንም። በተለያየ መንገድ ለልማቱ አዎንታዊ ተጽዕኖ የሚያሳርፍ
የመንግስትን ልማታዊ ፖሊሲ ከመደገፍ አንኳያም ጥሩ ሰው የሚፈሩበት ቦታ ስለሆነ የመንግስትንም ብዙ ስራ ሊያቀል የሚችል እንደዚህ ያለ ቦታ ላይ የሚፈጠሩ ሰዎች ናቸውና በጣም የጸና በጣም የተሻለ ሂዩማን ካፒታል የሚወጣው ብዙ ጊዜ ቤተ እምነቶች በስርዓት ከተያዙ በስርዓት ጥሩ አስተምሮት ካለ የተሻሉ ዜጋዎች ስለሚወጡ መልካም ነገር መስራት ይቻላል። ከዛ አንፃር ተገቢ ድጋፍ ተገቢ ቁርኝት ያስፈልጋል። ክፍለ ከተሞችም ወረዳዎችም የአዲስ አበባ ተቋማት አባላት ሁላችሁም ለወደፊቱ በዚህ መልኩ እንድትቀጥሉ አደራ እንላለን። በተረፈ በእውነቱ እዚህ አካባቢ አሁን ስናይ ምንም ክፍት ቦታ የሌለው በህዝብ የተያዘ አካባቢ ነው። በዚቹ ውስጥ ይሄንን ሰፊ ጊዜ ስንት አመት ነው ያላችሁት? ወደ 23 አመት እቺን ቦታ ይዛችሁ እናንተም ለዲናችሁ እዚህችን ይዛችሁ አሁን ደግሞ አስፍታችሁ በዚህ መልኩ መስራታችሁም እናንተም በአካባቢ ሙስሊም ስምም በአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ስምም እናመሰግናችኋለን። እንግዲህ እቅዳችሁን በደንብ አድርጋችሁ ማቀድ ይጠበቅባችኋል። እንዴት ነው ገንዘብ ጀነሬት የምናደርገው፣ እንዴት ነው የምንሰራው የሚል በጣም ቤታችሁን ዘግታችሁ መጀመሪያ ቁጭ ብላችሁ ጥሩ የሚባል ኬት ልናገኝ እንችላለን የሚለውን ዘ ሚኒመም ፖሲብል ዝቅተኛ ማግኘት የምንችለው ላይ ፕላን እናደርጋለን። ለምሳሌ አንድ ሰው ላይ 100 ሺህ ብር ካቀዳችሁ እሱ ሚሊየን ሊሰጣችሁ ይችላል። ዛት ኢዝ ጉድ። ግን እናንተ 100 ሺውን አቅዱ፣ ሚኒመም ፖሲብል ማለት ነው። በዛ አይነት መልኩ እየታቀደ ከዛም በኋላ ደግሞ ኮሚኒኬሽን እንዴት ይሆናል የሚል እኔ እንደኔ ካለይ ልምድ ወደ ሆቴል ባትሮጡ ጥሩ ነው። ለሪሶርስ ጄኔሬሽን መጀመሪያ በስሞል ሰርክል ብትሰሩ፣ ያው ሰርተን አይተናል። እኛ በስሞል ሰርክል ስናደርግ የምናገኘውና ሆቴል ላይ የሚሰበሰው ሰው ብዙ ነው፣ የምታወጡት ወጪ ከፍተኛ ነው። ቃል ይገባል፣ የቃል ችግር የለም፣ ግን የመሰብሰብ ላይ ችግር ሊኖር ስለሚችል እነሱ ነገሮች ሁሉ ማሰብ እና በጣም ክሊርሊ ፕላን ካደረግን ኢንሻአላህ ከዚህ የተሻለም መስራት ይቻላል። በተለይ ይሄ አሁን መካተቱን በተመለከተ በተቻለ መጠን በሚገባ በቶሎ ፍጥነት መሄድ ስለሚያስፈልግ እሱ ላይ በደንብ ካቀዳችሁ በኋላ እዚህ ቦታ ላይ እከሌ ይርዳን፣ ከፍተኛ ምክር ቤቱ እዚህ ቦታ ላይ ቢረዳን የሚል ሀሳብ ከኛ የሚመጣ መሆን መቻል የለበትም። እኛ እንዲህ እንረዳችኋለን ማለት ሳይሆን ቢያንስ ይሄን ነገር በምን አይነት መልኩ ብንሄድ ይሻላል የሚል ለውይይት ቢቀርብ በአላህ ፈቃድ ያው እኛ ማሻራችንን ማኖር የሚፈልግበት ይሆናል የሚል እምነት ነው ያለኝ። ከዚህ አንፃር ኢንሻአላህ እኔ በጣም ደስ ብሎኛል። አላህ ይጠብቃችሁ። አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በምንችለው ሁሉ ከእናንተ ጎን እንቆማለን። አሁን ያቀረባችሁት ነገሮች በጣም ብዙ ነገሮች ናቸው። ቦታው በጣም ጠባብ ነው። እዚህ ፊት ለፊት ያለውን ቤት እንዲገዛ ተጠይቃችኋል። በዚህ በኩልም ያለው ሁኔታዎች ማስፋት ይፈልጋል እና እኛ እንደ አዲስ አበባ እስልምና ጉዳይ ኢንሻአላህ ተወያይተን ምክር ቤቱ አብረን ተወያይተን ተመካክረን የትኛው ነው መርዳት የምንችለው ምንድነው የምናረገው የሚለውን ተወያይተን እነግራችኋለን ኢንሻአላህ። በተረፈ እንግዲህ የመንግስት አካላት የወረዳ አስተዳደር የሰላምና ጸጥታ ኃላፊ አሁንም እያመሰገንኳችሁ ይሄን ግንኙነታችሁና ውይይታችሁ ችግሮቹን የመካፈሉ ሁኔታ እንድታጠናክሩ
በዚህቹ አደራ ይላችኋል። ኦልሞስት ረመዳን በወጣ በ3 ሳምንት በኋላ ነው የጀመሩት ሙሉ ቁፋሮንም ምንም የጀመሩት እና በጣም ፈጥኗል። በጥሩ ሁኔታ ነው ያለው። ለረመዳን እንጨርሳለን ብለው ነው እሳቸው ንዛማቸው ይሄ ንዛማቸው ከጀመሩ መቆም የለበትም። በ6 ወር ነው ያሉት። ኦልሞስት በ8 ወር አካባቢ የሚያልቅ ይመስለኛል። አሁን ቀለም ነው የቀራቸው። ኦልሞስት ሁሉን ነገር ጨርሰዋል። 600 ስንት ላይ 26 በ26 ነው ያረፈው። 676 አካባቢ። ምክር ቤቱ ባለሀብቶችንና ቅን አሳቢዎችን በማስተባበር የሚሰራቸውን ስራዎች በርካታ ናቸው። ለዚህም እንደማሳያ የሚሆነው በቦሌ ክፍለ ከተማ ወረዳ 11 ውስጥ የሚገኝን ቦታ በአስቸኳይ እንዲታጠር በማድረግ በአካባቢው ላይ የሚገኙ ሙስሊሞች እንዲሰግዱበት ተደርጓል። በዚህ ሉቅማን በተባለ መስጂድና መድረሳ ላይ ጥቂት የማይባሉ ተማሪዎች እየመጡ የዲን ትምህርት እየተከታተሉ ይገኛሉ። ሉቅማን መስጂድና መድረሳ ወደፊት በተሻለ ደረጃ ተገንብቶ ሲያለቅ ለአካባቢው ሙስሊም ማህበረሰብ እንዲሁም ለከተማዋ ገጽታ የራሱን አስተዋጽኦ እንዲያደርግ ምክር ቤቱ በቀጣይ ተከታትሎ የሚያስፈጽመው ፕሮጀክት ይሆናል። በከተማዋ የሚገኙ እስላማዊ ጉዳዮች ሁሉ ምክር ቤቱን ይመለከቱታልና የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች በቃሊቲ ክፍለ ከተማ ተገኝተው በክፍለ ከተማው መጅሊስ ውስጥ የሚደረጉ እንቅስቃሴዎችን ለመመልከት ችለውም ነበር። መስጂዶችን በተመለከተ ክፍለ ከተማችን በአጠቃላይ ወደ 34 መስጂዶች ናቸው ያሉት። ከነዚህ 34 መስጂዶች ውስጥ 25ቱ ኦልሬዲ ቋሚ የህዝብ መስጂዶች ናቸው። ቋሚ በመስጂድነት የታወቁ መስጂዶች ናቸው። ወደ 5 አካባቢ የሚሆኑ ደግሞ በኪራይ ተከራይቶ ማህበረሰቡ አሁን ወረዳ 13 ያልናችሁ በጣም ትልቅ ማህበረሰብ ያለበት ነው። ይሄ ዓለም ባንክን ይዞ ወደ ቱሉ ዲምቱ የሚሄደው ሃይዌይ መንገድ ላይ ያለው ናቸው። ወደ 5 መስጊዶች ናቸው አጠቃላይ በክራይ ያሉት። በግለሰብ ደረጃ ያሉ 2 መስጊዶች አሉ፣ ግለሰቦች የያዟቸው እዚህ አካባቢ። በተቋም ያሉ ደግሞ 2 መስጊዶች አሉ። በተቋም ያሉ 2 መስጊዶች አሉ። እነዚህ በአጠቃላይ 34 መስጊዶች በክፍለ ከተማችን አሉ ማለት ነው። መድረሳዎችም እንግዲህ ከመስጊዶች ጋር ተያይዞ መድረሳዎች አሉ በየእንትኑ። አንዳንድ በግልም የሚያስተምሩ አሉ። ብዙም እውቅና እኛ ጋር መጥተው ያልጠየቁ በየእንትኑ የሚያስተምሩ አሉ። አንዳንዶቹን ጠይቀናቸዋል፣ ኑና እውቅና ወስዳችሁ ስሩ ብለናቸዋል። እንግዲህ የመጡም አሉ ያልመጡም አሉ። እንግዲህ እሱን ወደፊት በምንሄድበት ነው የሚሆነው ኢንሻአላህ። በመካነ መቃብር ረገድ እንግዲህ በእኛ ክፍለ ከተማ 2 መካነ መቃብሮች አሉ በእንትን ደረጃ። አንዱ የመንግስት ነው፣ አንዱ የኛ ነው የሙስሊሙ። ቱሉ ዲምቱ በቀደም ያያችሁት ሰፊ ማህበረሰብን የሚያቅፍ ለበርካታ ሙስሊም ማህበረሰብ ለአቃቂ ቃሊቲ ክፍለ ከተማ ብቻ አይደለም፣ ለቦሌ ለለሚ ኩራና እንደዚሁም ለገላን ለኮየ ፈጬ እዚህ አካባቢ ያሉ ኦሮሚያ ክፍለ ከተሞችም ጭምር አገልግሎት የሚሰጥ እዚህም ደግሞ ንፋስ ስልክ በዚህ በኩልም የንፋስ ስልኩ ግማሽ ፓርት ወደዚህ የሚመጣበት አለ። ይሄንን እንግዲህ ባለፈውም እንደተናገርነው መጀመሪያ ሲጀመር 120 ሺህ ካሬ ገደማ ነው ተብሎ ነበር የሚባለው። እኛም ድሮ በምናውቀው ሃይዌዩ ከመሰራቱ አስቀድሞ ማለት ነው ሰፊ ቦታ ነበረ። አሁን ሃይዌዩ ሲመጣ በሰነድ በእጃችን ባለው የሃይዌይ 18525 ካሬ ሜትር በሃይዌይ ብቻ የተወሰደ በአንድ ዙር ያው አንድ ዙር ሃይዌይ 18000 ካሬ ሜትር ወሰደብን። በሌላ የውስጥ መንገድ ብሎ ደግሞ የወሰዱት ሰነዱ እኛ ጋር ያለው 4300 በአጠቃላይ ወደ 22849 ካሬ በመንግስት የተወሰደብን ነው ከዛ መሬት ላይ። ያንን ለማስመለስ አሁን ጥረት እያደረግን ነው። እንግዲህ በመጅሊሱ በኩል በአዲስ አበባ መጅሊስም በኩል ጥያቄ እንዲቀርብ አድርገን በዛ በኩልም ክትትል እየተደረገ ነው። በእኛ በኩልም ተጠይቆ ክትትል እየተደረገ ነው።
በአቃቂ ቃሊቲ ክፍለ ከተማ መጅሊስ በኩል ሲከወኑ የነበሩት ተግባራትን ሪፖርት ከማድመጥ አንስቶ እስከ ፕሮጀክቶችን መጎብኘት ያካተተ ነበር። ሌላው መካነ መቃብር እዚህ ገላን ኮንዶሚኒየም አካባቢ ወደ ኦሮሚያ ወጥቷል። አሁን ይሄ መንግስት የሰራው ነው። ይሄ ክፍለ ከተማው በሰጠው ለአዲስ አበባ ስለሆነ አሁን የሌሎቹ ይጠቀሙበታል፣ ኦርቶዶክሶች ይጠቀሙበታል፣ ፕሮቴስታንቶች ይጠቀሙበታል። እኛ ግን እየተጠቀምንበት አይደለም። ያ ቦታ አሁን የሱ ካሬ 37000 ካሬ ነው ቦታው ለኛ ብቻ የተመደበው። ታጥሯል። ምናልባት ስንወጣ በዛም ልናየው እንችላለን። ከመስጊዱ አልዩ መስጊድ ከምንጎበኘው ጋር አንድ ላይ ስለሆነ አንድ አካባቢ ስለሆነ በዛው አያት አድርገን ማለፍ እንችላለን። አሁን እኛ ያልተጠቀምንበት ዋናው ምክንያት አንደኛው ቁፋሮ አይቆፈርም ነው የሚሉት። እኛ እንደ ክፍለ ከተማ እስካሁን ከመጣን አልሞከርነውም። ማህበረሰቡን ግን ስንጠይቅ አይቆፈርም፣ ድንጋያማ ነው፣ ስለዚህ አልቻልነውም ነው የሚሉት። በዛ ምክንያት ነው ተውነው አሉ። እዚህ ጋር መንግስት የሰራው ተጠቀሙበት እያሉ ነው እነሱ። እዚህ ቢሮ ድረስ መጥቶ ተጠቀሙበት፣ በኋላ ካልሆነ ይወስዱባቸዋል እያሉ ነው፣ የውበትና መናፈሻዎቹ ማለት ነው። አሁን ማህበረሰቡን ግን ስንጠይቅ አይቆፍርም ነው የሚሉት። ያንን እንግዲህ መፍትሄ ማፈላለግ የኛ ፋንታም ሊሆን ይችላል ወደፊት። እንዴት ነው? ሁለተኛው ምክንያት መሰረተ ልማቶች ያልተሟሉ አሉ። እዛ አካባቢ ላይ ቢሮ፣ ውሃና ምናምን አለ። እርግጥ የጋራ ውሃ አለ። ያን ወደ ራሳችን አምጥተን ስራ ላይ የማዋል ከዚህ በፊት መካነ መቃብር ኮሚቴዎችን አምጥተን አሳይተናል። እንሰራባታለን ብሎ ሄዱ። ከዛ በኋላ ግን አልተንቀሳቀሱም እስከማውቀው ድረስ። ያንን እንግዲህ ምናልባት በኋላ ከጎበኘን አይተን ለወደፊቱ እንዴት ስራ ላይ እናውለው የሚለውን በጋራ ውሳኔ የሚፈልግ ነገር ነው። እሱም በዛ መልኩ እንሄድበታለን ማለት ነው። ሌላው እንግዲህ የመስጂድ ቦታ ጥያቄ በተመለከተ እኛ እንደ ክፍለ ከተማችን 3 ወረዳዎች መስጂድ የላቸውም ብያቸዋለሁ። ከነዚህ 3 ወረዳዎችን ጨምሮ ያላቸውም ቢሆኑ አንድ መስጊድ ያለው አለ፣ 2 መስጊድ ያለው አለ፣ የበዛ የሚባለው 4 መስጊድ ያለው ነው የነበረው እኛ ጋር ማለት ነው። ስለዚህ እነዚህ ቦታዎች በጣም ያነሱ ናቸው ብለን እዛ ከሚመለከታቸውም ጋር ተነጋግረን ብዙ ቦታዎችን ጠይቀን ነበር። ሀቂቃ ወደ 15 የሚሆኑ ቦታዎችን ጠይቀን ነበር። በአጠቃላይ ፍላጎትም ተጠይቀን ስለነበረ ከአዲስ አበባ መጅሊስ ከዚህ በፊት ያንተን ተርሰን ወደ 15 በዋናነት የሚፈለጉ ቦታዎች ብለን ጠይቀን ከዛ ውስጥ 3 ቦታዎችን ነው የተረከብነው። እስካሁን ስራችን ያደረግነው መስጂዶች ላይ ማን ነው የሚመራው፣ መስጂዶችን ማን ነው የሚያስተዳድረው። መስጂዶቹ ግማሾቹ በኮሚቴ ነበር የሚተዳደሩት፣ ግማሾቹ ደግሞ መጅሊስ በሚከፍላቸው አስተዳደሮች ነው የሚተዳደር የነበረው። ሌላው የቱሊ ዲምቱ ሙስሊም መቃብር ግንባታ ባለፈው እንዳያችሁት ተጀምሯል። እሱ ግንባታ ሲጀምርም መጀመሪያ የተደረገው ምንድነው? ጨረታ ነው። ቀጥታ ዝም ብለን ወደ ግንባታ አልገባንም። ያው ፎርማሊቲውን በጠበቀ መሰረት ጨረታ ማስታወቂያ ወጥቶ ተጫራቾች ተወዳድረው ነው ከዛ በኋላ ባስገቡት ሰነድ መሰረት አሸናፊ ወደ ስራ እንዲገባ የተደረገው ማለት ነው። አቃቂ ቃሊቲ ክፍለ ከተማ መጅሊስም ባለፉት 3 ዓመታት ያከናወነውን ተግባራት ለከፍተኛ ምክር ቤቱ አመራሮች በተደራጀ የሰነድ አያያዝ በመምራት አቅርቧል። እንደ ክፍለ ከተማም ከፍተኛ ምክር ቤቱ ምን እንደሚፈልግ በመግለጽ ውይይት ተደርጓል። በውይይቱ ላይ የክፍለ ከተማው መጅሊስ ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የሚጠብቀውን ነገር በዝርዝር አስቀምጧል። እንግዲህ ከፍተኛ በጀት መድቦ ብዙ ፕሮጀክቶችን ሰርቷል። መስጂድ የማደስ እንደዚሁም ደግሞ ወደ 400 ሚሊዮን አካባቢ ወደ የሚፈጅ ዲዛይን ቀርጾ እሳቸው ቢሮ ቀርቦ ይህንን እንግዲህ የግንባታ ፍቃዱን ጨርሰው አሁን በመጠባበቅ ላይ ይገኛል እና ምናልባት ህብረተሰቡ በጣም በጉጉት እየጠበቀ ስለሆነ ይህንን ምናልባት እንግዲህ ፕሮጀክቱ ግንባታ ላይ ትኩረት ቢሰጥ የሚል ጥያቄ ይሄ የየወቅቱን ሰነድ ለማጠናከርና ለማስተካከል በተለይ በአሁኑ ሰዓት ካለው የዲጂታል ይዞታ ካርታ ማረጋገጫ ከመውሰድ አንጻር ተያይዞ ፋይሎ በተቀመጠበት ሁኔታ ነው። ይሄ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ለክፍለ ከተማችን እስልምና ጉዳይ ምክር ቤት ሰጥቶ የወቅቱን ሰነድ ማጠናከር የሚችልበትን አሰራር የተመደቡ ሰዎች
በቦታው እያሉ ክፍለ ከተማውም ቢሆን አዲስ አበባም ቢሆን ስራዎችን ሲሰራ አብሮ መናበብ ከሌለ ዝም ብሎ ቢሮ ይቋቋማል እንጂ ስራው አይሰራም። ለምሳሌ ፕሮጀክት ክፍል እናንተ ጋር አለ። እናንተ ደግሞ በራሳችሁ ምክር ቤቱ ራሱ ሄዶ ስራዎችን የሚያስኬድ ከሆነ ዲሴብል ነው የሚሆነው። ልክ ወደዚህም ሲመጣ ማለት ነው። እንደ ምሳሌ ለመጥቀስ የኡመር መስጂድን ፕሮግራም አንስታችኋል። እኩል ነው ወደዚህ የመጣ ነው እና ስትመጡ እኛንም ብታወያዩን ጥሩ ነበረ። እንደ ወቅፍ የወቅፍ እንትን ስንል ለአካባቢውም ህብረተሰብ የሚጠቅም ነገር መሆን አለበት። አታስቡበትም ብለን አይደለም፣ ግን ምንድን ነው ሀሳባችሁ? የአካባቢው ማህበረሰብ ምን ያስፈልጓል? ቋሚ የወቅፍ ፕሮጀክቱ እንዳለ ሆኖ ህንፃ ይገንባበት፣ ሱቆች ይሰሩበት እንዳለ ሆኖ ሚኒመም እዛ ቦታ ላይ በትንሹ የሂፍዝ ማዕከል እንዲኖረው እንፈልጋለን። እንደዚህ አይነት ነገሮች እንዲያካትት የአካባቢውን ተጨባጭ የሚያውቁትን ሰዎች በደንብ እንትን ማለት ያስፈልጋል። ስራ ስንሰራ አቃቂ ቃሊቲ ጋር ይሄ ሁሉ ውጤት የመጣው እንደው አይደለም። ይሄን ዋንጫ ለምን እንደረሱት አላውቅም እንጂ በፌዴራል ደረጃ የተሰጠ ዋንጫ ነው። ይሄ በፌዴራል እኔና መሐመድ ጥዮ ሌሎቹ መመራሮች አሉ እና አንደኛ አቃቂ ቃሊቲ እስልምና ጉዳይ በሰላም ላይ ለሰራው ስራ ብለው ይሄንን ዋንጫና ሰርቲፊኬት ሲሰጡ ጋቢ ምን ሁሉ ዘራርበውታል እነሱ እና ያ ሁሉ ነገር ሲያደርጉ ወላሂ ነው የምላችሁ እና ይሄ የተሰራው እንደው አይደለም። ከመንግስት ጋር ጥሩ ቁርኝቶች አሉ። ቅድም አሁን ስራ አስፈጻሚው አለማየሁ ሚዜና እኔ ጋር ችግር የለም ብሎ ያለው ጥሩ ግንኙነት አለ። በሃይማኖት ተቋማት ሲባል ተወርዋሪ ሼህ መሐመድ ሸሪፍ ናቸው። መሐመድ ጥዩ አንድ ስልክ ብቻ ነው እሳቸው ከመንግስት ያለውን ነገር ይፈጽሙልን ነው የሚለው። ስራ ስለተሰራ ብቻ ነው እንጂ እንዲሁ የመጣ ውጤት አይደለም። ባለፈ አቃቂ ቃሊቲ ቱሉ ዲምቱ መቃብር መጥተን ሲጠረግና የገነቡትን ስናይ ሐቂቃ በጣም 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 ደስ የሚል ስራ ተሰርቷል። አቃቂ ቃሊቲ ላይ ደስ የሚሉ ሰዎችም አገኘን አይተናል። የመንግስት አካል በተለይ የመንግስቱ አካል ማሻአላህ በጣም ከነሱ ጋር አንድ ሆኖ ልክ እንደ ሙስሊሙ እንደ ድርጅቱ ውስጥ እንደ አዲስ አበባ እስልምና ጉዳይ ውስጥ እንዳለ ሰው ከነሱ ጋር አብሮ ታግሎ ብዙ ነገሮች እያገዘ መሆኑን በጣም በንግግሩም ከነበረ ከኛ ጋር ከነበረ ሁኔታ ተረተናል። አሁንም ልክ እንደ ቦሌ ክፍለ ከተማ ከመንግስት አመራሮችና ከመንግስት አካል ከወረዳው ከቀበሌዎቹ ጋር አብሮ እንደሰራ ሁሉ ይሄ አቃቂ ቃሊቲም እንደዛው እየሰራ ነው ያለው። ይሄ ትልቅ የምንፈልገው ነገር ነው። ማንኛውም ሌሎችም ክፍለ ከተሞቹን ይሄን ፈለግ መከተል እንዳለባቸው እኛ ከመንግስት ጋር ሁነን ተባብረን ልዩነቱ የሃይማኖት አለመግባባቱና እኛ ፖለቲካ ውስጥ አለመግባባት እንዳለ ሆኖ ከመንግስት አካል ጋር ሆኖ ተባብሮ መስራት ውጤታማ ያደርጋል፣ ውጤት ያስመጣል። ስለዚህ በዛ በመስራታቸው ብዙ ስራዎች እንደተሰሩ ነው። ጥሩ ተስፋ የሚሰጥ ነገር ሰምተናል። በተለይ ተቋምን ለመምራት ያለው አመራር በጣም ሚናው ወሳኝ ነው አይደለ? አመራሩ ጠንካራ ሲሆን ነገሮችን አርቆ ማሰብ ሲችል ደከመኝ ሰለቸኝ ሳይል በቁርጠኝነት መስራት ሲችል ተስፋ ይሰጣል። ብዙ እኛም ለወደፊቱ ያቀናቸው ትልልቅ ነገሮች ተግባራዊ ሊያደርግልን የሚችል ጠንካራ መዋቅር አለን ያሰኛልና ከዛ አንጻር አሁን የሰማናቸው ነገሮች ሐቂቀተን ደስ የሚሉ ወኔ የሚሰጡ ነገሮች ናቸው። ስለዚህ ለዚህ እንግዲህ አላህ ቁዋውን ይጨምርላችሁ፣ አሁንም አዚማውን ይጨምርላችሁ። አዲስ አበባ እስልምና ጉዳይ ክፍለ ከተሞቹም ሆነ ወረዳዎች
ከመስጊድ መውጣት አለባቸው እናምናለን። መስጊድ ውስጥ አይደለም፣ ከመስጊድ መውጣት አለባቸው። ሁሉም ክፍለ ከተማ 11ዱም ክፍለ ከተማ አስተላልፈናል። ያ ቦታ የሚያካትተው ቢሮ አይደለም፣ የክፍለ ከተማው ቢሮ ወይም የክፍለ ከተማው እንትን አይደለም፣ ማዕከል አይደለም፣ ብቻም አይደለም። ማህበራዊ ጉዳዩን ያካተተ ጥናቱ ውስጥ የቲሞችን ትምህርት ቤት፣ ክሊኒክ እንዲህ ያሉ ነገሮችንም ያቀፈ አድርገን ስንጠይቅ አንደኛ መሬቱን ለማግኘትም ትልቅ እንትን ይሆናል። ሁለተኛ ማረግም ያለብን አዲስ አበባ እስልምና ጉዳይ መደረግም ማቀፍም ያለበት ነው። ማህበራዊ ጉዳይ ላይ መስራት አለብን፣ ትምህርት ላይ መስራት አለብን፣ ጤና ላይ መስራት አለብን። ብቻ የእንትና የመስጊዶችን ብቻ አይደለም። አሁን በተለይ የዘርፍ ምደባ ላይም የሄዳችሁበት መንገድ ከሞላ ጎደል ያው አንድ ዘርፍ ጨምራችኋል። ኢቨን ከሌላ ክፍለ ከተማዎች በተለየ መልኩ ሁለት ዘርፍ የሚሸከም ሁለት ዘርፍ እየተሸከመ ዘርፎችን ለማዳረስ የሄዳችሁበት መንገድ በጣም ጥሩ የሚባል ነገር ነው። ሌላኛው መረጃ የመያዝ መረጃ የመልቀም ስራ በጣም ወሳኝነት አለው። ብዙዎቹን ልጠይቅ ያዘጋጀዋቸውን ጥያቄዎች እናንተ በሪፖርታችሁ ያቀረባችሁት ስለሆነ ደስ ብሎኛል። መረጃ መያዝ ላይ ምናልባት አሁን ቦሌን ጎብኝተን ስመጣ ያየናቸው ጥሩ ነገሮች እሱ እናካፍላችኋለን። ከእናንተ ደግሞ ያየናቸው ጥሩ ነገሮች እዛ ያላገኘናቸውን ደግሞ አሉ። ከእናንተ ስጀምር አንደኛ አቀባበላችሁ በዚህ አይነት መልኩ እያንዳንዱ ሰው ዘርፉ ተጽፎ በቀላሉ ሰው ኮሚኒኬት እንዲያደርግ ማድረግ መቻሉ በጣም ጥሩ ነገር ነው። ሁለተኛ ባለፈው የተሰሩ ስራዎችን ሪፖርት በሚገባ እንደውም ዛሬ ለዚያራ ሳይሆን ለግምገማ የመጣ ነው ይመስለኝ በደንብ ነበር የቀረበው። እሱ በጣም ጥሩ ነገር ነው። በሁለተኛ ደረጃ ቦሌ ላይ ያየነው ምናልባት ሪፖርታቸውን በህትመት ደረጃ አሳትመው በጣም በሚገርም ሁኔታ በጣም ደስ በሚል ሁኔታ ምናልባት ይዤ የነበረ መኪና ውስጥ ቸው ነውና ያን የሄዱበት መንገድና በተለይ ወረዳዎች ላይ ደግሞ ወረዳዎችን የማሰልጠንና የአፈጻጸም አቅማቸውን የማሳደግ ስራ ላይ የሄዱበት መንገድ በራሳቸው አቅም በራሳቸው ክህሎት የትሬኒንግ ማኑዋል አዘጋጅተው የሄዱበት መንገድ አለ። እሱ አንድ ወደዚህም ቢመጣ ጠቃሚ ይሆናል ብዬ የማስበው ነው። ሌላው ሰው ሲመጣ እንዲሁ አድርጋችሁ የምትሰጡት በተለያየ ቋንቋ በአረብኛም ከተቻለ በእርግጥ የነሱ በአማርኛ ብቻ ነው፣ ግን በሌላ ቋንቋም ቢሆን ከተባዛና ሰዎች በቀላሉ አይቶ ምን እየተሰራ ነው የሚለውን ነገር ሊረዱት በሚችሉት መልኩ መዘጋጀቱ አንድ ተቋማዊ ስራ ነው። እያንዳንዱ ቤት ውስጥ ምን አይነት ሰዎች አሉ፣ በጤናቸው ሊሆን ይችላል። በሽተኛ ካለ ያው በተቻለ መጠን በሽተኛን የመርዳት ጉዳይ ሊመጣብን ይችላል። አቅመ ደካማ ካለ ምናልባት በኢኮኖሚና በተለያየ ነገር እንዲጠነክሩ የመስራት ስራ መስራት ሊኖርብን ይገባል። ከኛ አልፎ የኛን ሰው ሌላ ሰው መርዳት አይብ ስለሆነ አይደለ? ከኛ አልፎ እኛ እያለን ሌላ ሰው እጁን ለሌላ ሰው መዘርጋት አይብ ነው። የአነሶች እድር ለነገሩ እድሮች ለኛ ከተጠቀምንባቸው ለኛ እንደ እስልምና ጉዳይ ትልቅ ሀብታችን ናቸው። እድሮችን አቅፈን የሚያስፈልጋቸው ነገር አግዘናቸው ከኛ ጋራ እንዲሰሩ ብናረግ ትልቅ ጥቅም እንጠቀማለን፣ እነሱም ይጠቀማሉ። ትስስርም ይኖራል። ለሰላሙም ለልማቱም ለሁሉም ነገር ከነሱ ጋራ እነሱን ማቀፍና አብሮ መስራት በጣም ትልቅ እንትን ነው። እዚህ ያየነው ቃሊቲ ላይ ያየነው ክፍለ ከተማ እዛን ቀን 48 ነው እድር ነው ያሉ 44 አይደለ 48 እድር እንዳለ ነው።
የእድር ህብረት የመሰረቱ ሰዎችን አስተዳዳሪዎቹ ጋራ ከኛ ጋራ ነበሩ፣ አብረን ነበር። እነሱም በጣም በደስታ ነው ከመጅሊሱ ጋራ ለመስራት የተዘጋጁት። የክፍለ ከተማው ህዝብም ቃሊቲ ህዝብም በጣም ጠንካራ ህዝብ የሰሩት መቃብሩ ይሄ ቱሉ ዲምቱ መቃብሩ ላይ ጋር የሰሩት መቃብሩን ለመጠበቅ አጥር የሰሩት ግንባታ ለመስራትም ያቀዱት እቅድ በጣም የሚያስደስት እና ጠንካራ ህዝብ እንዳለበት ነው። ወላጻት ህጻናቶች ትምህርት ቤት እጥረት አለ፣ ጤና እጥረት አለ። ስለዚህ እነዚህን የሚያካትት ቦታ በአስቸኳይ ጠይቃችሁ ጥናት አስጠንታችሁ በዛ መሰረት ቦታ ጠይቃችሁ እዚህ ክፍለ ከተማችሁን ጠይቃችሁ ወደኛ ደግሞ እንትኑን ታመጣላችሁ። አንድ ላይ አድርገን እኛ ለከተማው እናቀርባለን። አንዱ ይሄ ነው። ሁለተኛ የወቅፍ ቦታም ብትጠይቁ ትልቅ ህንፃ ገንብተን ገቢ የሚሆን ቦታ መጠየቅ በክፍለ ከተማ ያለው እዚህ ዳር ያላችሁ ሰዎች እንደ ከተማ መሀሉ አይደለም፣ ቦታ ይገኛል፣ ቦታ አይጠፋም። ይሄንን በጣም አደራ እላለሁኝ። ሌላው እናንተ እዚህ ክፍለ ከተማው እየሰራችሁ እነዚህ 12ቱም ወረዳ ያሉት ወረዳ አመራሮችን ማሰራት አለባችሁ። መከታተል፣ ስራቸውን መከታተል እንዲሰሩ እነሱን ማንቀሳቀስ። ያን ስታረጉ ከናንተ ስራ ጫና እንትን ይሆንላችሁ። ያ ሲሆን ነው የመስጂዱ ኮሚቴ ሲሰራ፣ ከዛ ወረዳው ደግሞ እንደዚሁ እንዳናንተም ነቅቶ ሲሰራ፣ እናንተም ደግሞ ክፍለ ከተሞቹም ነቅታችሁ እንደዚህ ሲሰሩ ወደ ከተማው እኛም ጋር ሲመጣ የህዝባችን መሰራት ያለበት ማግኘት ያለበትን ነገር እናስገኛለን ማለት ነው። ሁሉን አስተዋጽኦ ያደርጋል ተብሎ የሚጠበቀው የአዳሪ ትምህርት ቤት ያለበትን ደረጃ ማየት የከፍተኛ ምክር ቤቱ ሌላኛው የዕለቱ መርሃ ግብር ነበር። በትምህርት ቤቱ ቅጥር ግቢ ውስጥ ያለውን መስጂድ ግንባታ በፍጥነት እየተከናወነ መሆኑንም ለማየት የቻለ ሲሆን በስፍራው ከነበሩ የግንባታ ባለሙያዎች ጋርም ምክክር አድርጓል። ሌላው ወቅት ሳይፍ ነው ይባላል። ኢንቀጣዕተሁ ፈዛክ ወይላ ቀጣዐከ ይላሉ አረቦች። ወቅት እንደ ሰይፍ ነው። አሁን እቺ ያለንባት ወቅት በጣም በጣም ወርቅ የሆነች ወቅት ነው። መንግስት ከኛ ጋር ያግዘናል። ልማት አልሰራችሁም፣ ጥሩ ደስ የሚል አንድ እንግዳ ይዤ የሚሄድበት መስጊድ አልገነባችሁም ብዮ በሚወቅሰን ጊዜ ነው ያለን። ወረዳዎች ከኛ ጋር ሲሰሩ፣ ክፍለ ከተሞች ከናንተ ጋር ይኸው ተባብሮ ከኛ ጋር ቁጭ ብሎ ሲሰሩ እሺ ብሎ ሲያግዙን እኛ እቺን ወቅት መከሰብ አለብን። 5 ዓመት ማለት በጣም አጭር ናት። እኛ ብዙ ትመስለናለች እንጂ ስልጣናችን 5 ዓመት ነው። ከ5 ዓመቷ አሁን ስንት ወር አልፈዋል? ወደ 3 ነው 2 ወር ሄዳለች። በዚህ በ2 ወር ከሄደበች ጀምሮ አስኮን ምን ሰርተናል የሚለው ነገር ራሳችንን መጠየቅ ይኖርብናል። ስለዚህ ሐቂቃ በዚህ ሰዓት የህዝባችንን ፍላጎት የህዝባችንን ከኛ የሚጠብቀን ነገሮች መስራት ሌት ተቀን ተግተን መስራት ይኖርብናል። ሰላማችን በመጠበቅ አንድነታችን በማጠናከር ከዚህ ከነበረ ንትርክ ውስጥ መውጣት አለብን። ከዚህ በፊት የነበረው ነገር ሁሉ እንትን ማለት አለብን። ደግሞ ህዝባችን ሁሉንም በአንድነት መካደም አለብን። ከአላህ ጋር የምንጠየቅበት ነው። ሁሉም ህዝብ ሙስሊሙ የመረጣችሁም አልመረጣችሁም የሚለውም አሁን ቁጭ ብሎ የሚሰድበንም ሁሉ እኛ ማገልገል አለብን፣ ግዴታችን ነው። ይሄ የኔ ቅርበት ነው፣ ይሄ የኔ ቅርበት አይደለም፣ ይሄ የኔ ወገን ነው አይደለም የሚለውን ነገር እንዲህ ያሉ ነገሮች በጣም መራቅ አለብን እና ስራችን በጣም ብዙ ነው። ከኛ የሚጠበቅ ነገሮች እንደ አገር፣ እንደ ልማት፣ እንደ ሰላም የሚጠበቅብን ነገሮች በጣም ብዙ ናቸው።
እና ይሄንን በዛ ልክ መስራት አለብን። አላማዎችን አሉ። እነዛ አላማችን ግባችን ምንድነው? ለህዝባችን በየመስጊዱ በየእንትኑ ማስተላለፍ አለብን። በስተመጨረሻም በታየው የሥራ ሂደትና በተደረገው የፕሮጀክት ጉብኝት ለቀጣይ ሥራ የሚያስፈልግን ግብአት አሰባስቦ ራስን ለሥራ በማዘጋጀት የመልስ ጉዞ ተደረገ። ይህን መሰሉን የሥራ ጉብኝት ከፍተኛ ምክር ቤቱ በሌሎችም ክፍለ ከተሞች በቀጣይነት ተዟዙሮ እንደሚመለከት ይጠበቃል። በጣም ደስ ብሎናል። እዚህ ያየናቸው ነገሮች እኔ በእውነቱ ቦሌ ያየነው በጣም ደስ የሚል ነገር አይተናል። እዚህ መጥተን ደግሞ እዛ ያላየነው ደግሞ አዲስ ነገርም አይተናል። አላህ ይወፍቀን፣ አላህ ይወፍቃችሁ። ሀገራችን ሰላም አላህ አርጋች፣ መንግስታችንም ሰላም አላህ አርግልን፣ አላህ ይጠብቅልን። እኛንም እንግዲህ ከዚህ በላይ ሰርተን ለህዝባችንም ለአላህን ምናስደስት አላህ ዋናው የአላህን ማስደሰት ነው እና ሃይማኖት ነው፣ ዲን ነው፣ የዲን እንትን ነው። ከዛ ደግሞ ህዝባችንም ምናስደስት ሀገራችንም ወገኖቻችንም ምናስደስት አላህ አርግልን። ሀገራችን ሰላም አላህ አርጋት። ልማታችንም እንግዲህ ምናፋጥን አላህ አርግልን። አላህ ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።